ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ። እናጺን ይዤ መጥቻለሁ። ዛሬ ደስ በሚል ሁኔታ ደስ ስላለኝ የእናጺን ሰርግ ይዤ መጥቻለሁ ማለት ነው። እንኳን ደስ አለሽ ማለት ትወዳለህ? በስንት ጊዜ ከስንት ጊዜ ፈተና ችግር ወጣችሁ ለዚህ ክብር ያበቃችሁ ሰርጋችሁ የአብርሃም ነው የሰራ ያድርግላችሁ ብያለሁ ማለት ነው። በጣም አምሮብሻል። አንቺም ተደስተሽ አባትሽንም አስደስተሽ በስተመጨረሻ ማለት ነው። እንኳንም ብር አምባሩን ሰበረው ብያለሁ። መጀመሪያ ለሱ ሊሆን ነበር ማለት አሳይቶት ነበረ። በቃ የኔ ጀግና አሸነፍሽ፣ ለራስሽ አደረግሽ በስተመጨረሻ ማለት ነው። ስንት ቢንጫጫ ብለሽም እንግዲህ በእጅሽ ውስጥ አስገብተሽ እንኳን ደስ አላችሁ። በብዙ ብትፈተኑም ፍቅር ያሸንፋል አይደል የሚባለው? እንደሱም እንግዲህ ፍቅራችሁ አሸንፏል ማለት ነው። ማስታወስ ባይችልም እንኳን አንቺን ነው ድጋሜ ለሁለተኛ ጊዜ ያፈቀረውና በስተመጨረሻ ለሰርጋችሁ ደርሳችኋል፣ በቅታችኋል። እንኳን ደስ አላችሁ ማለት ወዳለሁ። ዛሬ እንግዲህ ሰርጋችሁን ነው ይዤ የመጣሁትና ደስ ስላለኝ ወደ መጨረሻ ሰርጋችሁን ጋብዝ ይሆናል ማለት ነው። በመጨረሻ ላይ ግን ደስ በሚል ሁኔታ ከጨረሳችሁት በኋላ እንግዲህ በዛብህ የሚባል ተንኮለኛ ተከታትሎ መጥቶ ግርግር ፈጥሮ ነበረና ቅዱሴን እንግዲህ ቅዱሴ ደንባ የሄዱበት እንትን አያጠኝም ፈተና አያጠኝም እያለ ብዙ ጊዜ ይናገር ነበር ማለት ነው። እንግዲህ በደስታቸው እና እነሱን በመገላገል በሚገባበት ሰዓት እሱ ላይ ተተኩሶበታል ማለት ነው። እንግዲህ ቅን የዋ ፈጣሪን የምትፈሪ ሴት ነሽ። እንዴት ጸሎትሽ አይሰማ? ፈጣሪ ቅንነትሽን አይቶ ይኸው የህይወትሽን ስለነበርኩኝ ምናልባት አልመጥነ ይሆን እንዴ ብዬ ሰጋ ነበረ። ግን የፈጣሪ ፍቃዱንና የፍቅር ጥያቄውን አቀረበልን። ከዛም አብረን ሆንን። ግን በዚህ ሁላ ነገር ውስጥ ብዙ ፈተናዎች ሲገጥሙ በቃ ከዛሬ ነገ እንለያየውን እንዴ ብዬ በጣም እሰጋ ነበር። እንግዲህ ማልቀስ ካለብሽም አሁን አልቅሽ፣ በኋላ ሜካፕሽ እንዳታበላሽ። እንዴ የምን ማልቀስ ነው በዛሬ ቀን? የደስታ እኮ ነው ሰኒዬ። አይ ምንም ቢሆን አይቻልም አልኩ እኮ። እስኪ እንዲህ ነው ማለት ታረግላት ቀለም ተደናበር አሉ ደግሞ ምትን ለማመዳለን እንዲህ በል እስኪ ሙሽራውን ከሆንኩ እስኪ እንዴት እንዳታወልቀው እስካሁን ማለት ነው። ሞቅ ማለት አለበት በዚህ ማለት ነው። ለማየት እንደጓጓው ይኸው ፈጣሪ እንደ ሰው አይደለም ለማየት ችያለሁ። አባ ዛሬ እኮ የደስታችን ቀን ነው። አዎ የደስታችን ነው። ከዚህ በላይ ምን ሊያስደስተን ነው እኮ። ስለዚህ በቃ ሳቅ በልልኝ፣ ደስ ይበልክ። ሄዷ
ልጆቼ ውለዱ፣ ክበዱ። ትዳራችሁን የአብርሃምና የሳራ ያርግላ፣ ጸና ያድርገው። እኔ ባጎደልኩት መድኃኒዓለም ይውላበት። ደስ ይላል ያሰብኩት ተሳክቷል፣ ዝንፉ ተቃምቷል፣ የጎደለው ሞልቷል፣ ድፍርሱ ጠራ ሕልሜም ተፈታ፣ የተመኘኋት እጄ ገብታ ብርሃን ፈነጠቀች ገና እስከ ዛሬ ለኔ ተደብቃኝ ነበር ካደየ ደመቀች የቆንጆ መለኪያ የኩራቴ ምንጭ የዓይኔ መኪያ በእውቀት ተሟልቷል ውበቷ እስክትገረም ሴቷ በሴቷ ከዓይን ያውጣሽ ነው እንጂ ሌላ ምን እላለሁ? እኔ ስለመረጥሽ አመሰግናለሁ።
ኩራቴ ነው ለኔ ለቤቴ ምሰሶ ነህ ካስማ አልሰጋም ዱሮዬ ዳግም መጣፈጡ ታወቀኝ በረከት አግኝቶ ገላዬን ፍቅር አሸነፉት ተረሳው ያንተን መውደድ ባርኩት። አመሰግናለሁ። Thank you.